ታሪኩ የሚጀምረው ፖል የተባለ ከድመትና ከጉንዳን የሚያንስ ሰው እያሳየን ነው። ዛሬ ላይ ቀን ጥሎት ፖል እንደዚህ ደቃቃ ቢሆንም ከተወሰኑ ቀናት በፊት ግን እንደ ማንኛውም ሰው ትልቅ ሰው ነበረ። ሰውነቱ መቀነስ የጀመረው አንድ ቀን ዋና እየዋኘ በነበረ ሰዓት ሰማዩ ላይ ባየው እንግዳ ደመና ነበረ። በጊዜው ደመናው የክብ ቅርጽ ይዞ የነበረ ሲሆን ፖልም ከዛን ቀን በኋላ ወደ ቤት ተመልሶ ቀን በቀን ቁመቱን እያጣ መጥቷል። የመጀመሪያዎቹን ቀናቶች የደመናው ምልክት ምን ይሁን እያለ እየተጨነቀ ያለ እንቅልፍ አሳልፏቸዋል። በማግስቱ ተነስቶ ልብሱን በሚሞክር ሰዓት ከዚህ ቀደም ልኮ የነበሩት ልብሶች አሁን ላይ ቁመት እየረዘመ መጥቷል። የፖል ባለቤትም ይሄንን በምትመለከት ሰዓት ለፖል የግዴታ ወደ ሕክምና ቦታ መሄድ እንዳለበት ትናገራለች። ይሁንና ፖል ከስራ ብዛት ክብደት ቀንሶ ስለሚገኝ ልብሱም የረዘመው በዛ ምክንያት እንደሆነ ለባለቤቱ ይነግራታል። ባለቤቱ ግን በዚህ ሐሳብ አትስማማም። እሱ እንዳለው ምናልባት ውፍረቱን ስለቀነሰ ቢሆን እንኳን ልብሱ ሊሰፋበት እንጂ ሊረዝሙ አይገባም ነበረ። ብቻ ፖል የባለቤቱን ንግግር ችላ በማለት የሚወዳትን ብቸኛ ልጁን በማጫወት እንዲሁም ማታ ማታ ተረት እያነበበላት ከሷ ጋር ጊዜ ማሳለፉን ተያይዞታል። ከአስተያየቶቻችሁ የተረዳሁት በጣም እንደምትወዱኝ እኔም እንደምወዳችሁ ነው። ታዲያ ከተዋደድን ለምንድነው ላይክ እና ሰብስክራይብ ማታረጉት? የምትችሉ ሰዎች ደግሞ ጆይን በማለት የቻናላችን ሜምበር ሆናችሁ ለእናንተ በጣም ትንሽ በሚመስል ነገር እኔንም ቻናሉንም በደንብ ማገዝ ትችላላችሁ። መልካም ቆይታ። አንድ ቀንም ፖል እቤት ውስጥ ዕቃ ማጠቢያውን በሚሞክረው ሰዓት የዕቃ ማጠቢያው የሞቀ ውሃ እንደማይሰራ ይመለከታል። ወደ ቤታቸው ቤዝመንትን በመሄድ የውሃ ማሞቂያውን በሚያስተካክለው ሰዓት የፖል ልጅ በግድግዳቸው ላይ ሸረሪት ተመልክታ አባትየውን እንዲገላት ተጠይቀዋለች። ይሁንና ፖል ልጁ እንደጠየቀችው ሸረሪቷን አልገደላትም። ይልቁንም እቤት ውስጥ የሚመጡትን ዝንቦችና ሌሎችን ትናንሽ ነፍሳቶች ስለመገለላቸው ለድሮዋ ሲል ሸረሪቷን እንደማይገላት ይናገራል። ትዕይንቱ ሲቀየር ፖል ማሞቂያውን አስተካክሎ ጨርሶ የፈለገውንም ምግብ ከሰራ በኋላ ከቤተሰቡ ጋር አንድ ላይ መመገብ ጀምሯል። ከምግብ በኋላም የፖል ባለቤት ከልጃቸው ጋር ትንሽ ከደነሰች በኋላ ፖል በተራው ከባለቤቱ ጋር ደንሶ የዛኑ ቀን ምሽትም ቆንጆ የፍቅር ጊዜ አብረው አሳልፈዋል። ታዲያ ከዚህ ጊዜ በኋላ ነበር ፖል በቁመቱ ላይ በጣም ብዙ ችግር ማስተዋል የሚጀምረው። ከባለቤቱ ጋር ፍቅር በሰራበት ማግስት ሻወር ለመውሰድ ወደ መታጠቢያ ክፍል በሚገባ ሰዓት ሌላ ቀን ከአናቱ ስር የነበረው የውሃ ማፍሰሻ አሁን ላይ በጣም እንደራቀው ይመለከታል። እናም ከዚህ ቀደም በትንሹ እየሰፋው የነበረው ልብስ አሁን ላይ በጣም እየረዘመበት መጥቷል። ይህንን ተከትሎ ባለቤቱ አሁንም ወደ ሕክምና እንዲሄድ ብትጠይቀውም ፖል ግን የሷን ንግግር ችላ በማለት ከልጁ ጋር በጨዋታ ጊዜ ማሳለፉን ተያይዞታል። ቀናቶች እንዲያሉ በገፉ ቁጥር ፖል ጠዋት ላይ መስታወት ፊት ቆሞ ስለ ቁመቱ ማማረሩን ሲደጋግም ባለቤቱ በግድም ቢሆን ወደ ሆስፒታል ይዘው መታለች። በጊዜውም የሕክምና ባለሙያው አሁን ላይ የፖል ቁመት 1 ሜትር ከ75 ሴንቲሜትር መሆኑን ይናገራል። በሰማው የተደናገጠው ፖልም ገና የሃይስኩል ተማሪ ወጣት በነበረ ሰዓት እንኳን ቁመቱ ከ80 እንደነበር ይነግረዋል። እናም ድንገት እንደዚህ የቁመቴ መቀነስ ምክንያቱ ምን ሊሆን ይችላል በማለት በሚጠይቅ ሰዓት ዶክተሩ ጭንቀት እንደሚሆን በመናገር ለፖል በቂ እንቅልፍ እንዲተኛና ጭንቀት እንዲቀንስ ነግሮታል። ይህንን ተከትሎ ፖል ወደ ስራ ቦታው መጥቷል። ቀደም ሲል በልብሱ መስፋት እየተበሳጨ የነበረው ፖል አሁን ደግሞ ይባስ ብሎ በስራ ቦታ የሚጠቀመው ኮፍያ እንኳን ይሰፋው ጀምሯል። በጊዜው ፖልም የሌላ ሰው ኮፍያ እንዳነሳ በመጠራጠር ሰሙን ቼክ በሚያደርግ ሰዓት በትክክልም ያነሳው የራሱን ኮፍያ እንደሆነና አሁን ላይ ኮፍያውም ሳይቀር እንደሰፋው ይመለከታል። ታዲያ በዚህም ምክንያት ሌሊቱን ሙሉ እንቅልፍ መጥቶ ሊወስደው አልቻለም። እናም የነበረው አማራጭ ውጭ ላይ ወጥቶ ሰውነቱን ማድከም ስለነበር ፖል ባለቤቱ ለጥ ብላ በተኛችበት ስፖርቱን መስራት ተያይዞታል። በሌላ በኩል ባለቤቷን ከአልጋው ላይ ያጣችው የፖል ባለቤትም ብትሆን ከእንቅልፏ ተነስታ ፖል ስፖርት እየሰራ ወዳለበት የመጣች ሲሆን ባለቤቷንም አንድ ላይ ከሷ ጋር በማስገባት
እንደምንም እንቅልፉ እንዲተኛ አድርገዋለች። ምን ያደርጋል ሌሊቱን እንደምንም እንቅልፉን ተኝቶ ቢያድርም ፖል ጠዋት ላይ ሲነሳ እንደተለመደው የሻወሩ ማፍሰሻ ከሱ መራቁን ተያይዞታል። እንደውም ይግረምህ በማለት የጋብቻ ቀለበቱም ሳይቀር ከጣቱ ላይ ሰፍቶት ወድቋል። ከዚህ ቀደም ባለቤቱን በቁመት ይበልጣት የነበረ ቢሆንም አሁን ላይ ግን ከሷ ሳይቀር በቁመት እያነሰ መጥቷል። የፖል ባለቤትም በድጋሚ ወደ ሕክምና ቦታ ይዘው የመጣች ሲሆን ዶክተሮቹም ያላቸውን ማሽን በሙሉ ተጠቅመው ሕክምና ቢያደርጉለትም በሱ ላይ ምንም ችግር ሊገኝ አልቻለም። ሙሉ ሰውነቱ ጤነኛ ነው። ከዶክተሮቹ አንደበት ጤነኛ ነህ የሚለውን ንግግር የሰማው ፖልም ዝም ብሎ ገንዘብ ከማውጣት ውጪ ምንም ጥቅም የላቸውም በማለት ከዛን ጊዜ በኋላ ወደ ሕክምና ቦታ ለመሄድ ፈቃደኛ አልሆነም። በተለያየ ጊዜ ባለቤቱ እንዲሄድ ብትጠይቀውም የሱ ምላሽ ግን በፍጹም አይሆንም የሚል ሆኗል። እናም ቀን በገፋ ቁጥር ፖል በጣም ትንሽ ልጅ ከትንሽም ልጅ ደቃቃ ፍጥረት እየሆነ መጥቷል። በሌላ በኩል የፖል ባለቤት ወደ ሆስፒታል እንዲሄድ ብትጠይቀውም ባለቤቷ እሺ ሊላት ስላልቻለ ያላት አማራጭ ወደ ቤተሰቦቿ ጋር መሄድ ስለሆነ ቤቱን ለመሸጥ ሰዎችን ልታሳያቸው መጥታለች። በጊዜው ፖል ሰዎች እንዳያዩት ሲል በአልጋው ስር የተደበቀ ሲሆን ባለቤቱም ለምትሸጥላቸው ሰዎች ባለቤቷ እንደሞተ ስትናገርም ፖል እዛው ተደብቆ ባለበት ቦታ ላይ ሰምቷል። ትዕይንቱ ሲቀየር ደቃቃ ፍጥረት የሆነው ፖል የሰዎቹን መሄድ ጠብቆ ባለቤቱ ጋር መጨቃጨቅ ጀምሯል። ለጭቅጭቁ የመጀመሪያው ምክንያት ይሄንን የገዛ ቤቴን እንዴት ሳታማክሪኝ ልትሸጪ ትነሻለሽ የሚል ሲሆን ሁለተኛው ምክንያቱ ደግሞ ባለቤቷ እንደሞተ አስመስላ መናገሯ ነው። በዚህም ምክንያት በሁለቱ መካከል ኃይለኛ ጭቅጭቅ ተነስቶ ፖል ከባለቤቱ ትንፋሽ የተነሳ ሊወድቅ በሚደርስ ሰዓት ምስኪን የሆነችው የፖል ልጅ ጥግ ላይ ሆና የሚሆነውን እየተመለከተች ነው። በአባትና በእናቷ መሃል ያለውን ጭቅጭቅ ከተመለከተች በኋላ የፖል ልጅ አባቷን ለማስደሰት ትንሽዬ ቤት ሰርታለታለች። ቤቱ ለፖል በልኩ ስለሆነለት እሱም ልጁ በሰጠችው ስጦታ ተደስቶ ቀደም ሲል ልጁ ተጫወተበት ከነበረው አሻንጉሊት ጋር በፍቅር መደነስ ጀምሯል። ይህንን የተመለከተችው የፖል ልጅ ደግሞ የጨዋታው አካል ለመሆን ስትል አባቷ ላይ የጮኸችበት እንደ አውሬ ማስፈራራት ጀምራለች። ይሁንና ደቃቃ ፍጥረት የሆነው ፖል የልጁ ድምጽ ታምቦሩን ሊበጥሰው በሚደርስ ሰዓት ልጅየው አባቷን እንደጎዳችው ገብቷት ይቅርታ በመጠየቅ ከቦታው ላይ ሄዳለች። ይህ በእንዲህ እንዳለ የፖል ባለቤቷ በጣም ደቃቃ የሆነ ስለመጣ ቤታቸው ውስጥ የሚኖረው ቶፎ የተባለውን ተወዳጅ ድመት እንዳይበላው ወይም ጉዳት እንዳያደርስበት ስትል ከቤት ውስጥ አስወጥተዋለች። ይሁንና ቶፉ ከቤት ውጪ መቆየት ብዙም ስላለመደ የሰዎቹን መውጣት ተከትሎ ፖል ብቻውን ቤት ውስጥ በነበረ ሰዓት በሩን ሰብሮት ገብቷል። በጊዜው ደግሞ ትናንሽ መንጠቆችን ይዞ የነበረው ፖል ሳያስበው አንደኛው የወጋው ሲሆን ደሙን የተመለከተው ቶፉም መጥቶ ቀርጥፎ እንዳይበላው ሲል የልብስ መስፊያ መርፌ በመጠቀም ራሱን ለመከላከል መሞከር ጀምሯል። በሌላ በኩል ቶፉ ደግሞ ጨዋታም መስሎት ለመብላትም እያቃጣው ፖልን እዛው ቤት ውስጥ ማሳደድ ጀምሯል። ይሁንና ፖል ራሱን ለማዳን በሚያደርገው በዚህ ጥረት መሃል የቤታቸው የታችኛው ክፍል ቤዝመንት ውስጥ የሚገኝ ቆሻሻ ማስቀመጫ ውስጥ ወድቋል። ትዕይንቱ ሲቀየር የፖል ባለቤት ወደ ቤት በምትመጣ ሰዓት ቀደም ሲል መንጠቆ ወግቶት ደም ያበላሸውን የፖልን ልብስ ትመለከታለች። በጊዜውም ወደ አይምሮዋ የመጣው ብቸኛ ነገር ድመቱ ቶፉ ባለቤቴ ፖልን በልቶታል የሚል ነበረ። በሌላ በኩል ፖል ካለበት በመሆን እየጮኸ እዚህ እንዳለ ለመናገር ቢሞክርም ከደቃቃነቱ የተነሳ ድምፁ ሊሰማ ስላልቻለ ባለቤቱ ሳታየው ከክፍሉ ወጣለች። እንደምንም የተወሰኑ ጊዜያቶችን በዚህ ካሳለፈ በኋላም ፖል የውሃውን ጥማት ሊቋቋመው ስላልቻለ አሪፍ ዘዴ በመጠቀም ካለበት ካርቶን ውስጥ ወጥቷል።
ከዚህ በፊትም ተበላሽቶ ያስቸግረው የነበረው ማሞቂያ ጋር በመሄድ ከሚንጠባጠበው ውሃ ላይ በመጠጣትና ሰውነቱን በመታጠብ ፖል እንደ አዲስ ራሱን ነቃ ማድረግ ችሏል። ቀጣዩ እቅዱም ባለቤቱ ስትመጣ እሱ እንድታየው ማድረግ ስለሆነ ቦታው ላይ ባገኘው ቾክ በመጠቀም ፖል በማለት ስሙን በመሬት ላይ ቢጽፍም በሚያሳዝን ሁኔታ ግን ለቀናት ማንም ሰው ወደዛ ሊመጣ አልቻለም። ከዚህ በኋላ ፖል የነበረው አማራጭ በቦታው ላይ ላይጥ ያስቀመጡትን ቼዝ መብላት ስለነበረ ወጥመዱን በእንጨት እንዲከሽፍ ካደረገው በኋላ ለአይጧ የተዘጋጀውን ቼዝ በመብላት ረሃቡን አስታግሷል። ምንም እንኳን ፖል እንዲህ ባለ ሁኔታ የውሃ ጥሙንና ረሃቡን ማስታገስ ቢችልም ቀደም ሲል ልጁ እንዲገል ጠይቆ የነበረው ሸረሪት አሁን ላይ በመጠን ከሱ እጅግ ገዝፎ የሚገኝ ሲሆን ይህም ሸረሪት ፖልን እያሳደደው በሕይወቱ ላይ ስጋት ሆኖበታል። ፖልም ከዚህ ሸረሪት እንደምንም እያመለጠ ሕይወቱን ካቆየ በኋላ በአንደኛው ቀን የባለቤቱን ድምፅ ሰምቶ አቅሙ የሚፈቅድለትን ትንንሽ የብረት ክሊፐሮች በማስጮህ ለባለቤቱ እዚህ ውስጥ እንደሚገኝ ምልክት ለመስጠት ይሞክራል። ይሁንና ከነዚህ ብረቶች የሚወጣው ድምፅ በጣም ትንሽ ስለሆነ ባለቤቱ ልትሰማው አልቻለችም። እንዲያው አሁን ባላችሁበት ሕይወት ላይ አንድ ቀን እንደ ፖል ደቃቃ ሰው ብትሆኑ ምን ታደርጉ ነበረ? ሐሳባችሁን ኮመንት ላይ አስቀምጡልኝ። በሌላ በኩል ምላሽ ያላገኘችው የፖል ባለቤት ደግሞ ብዙ ከተጣራች በኋላ ከቤት ስትወጣና የመኪና ሞተር ሲነሳ ፖል ባለቤቱ ለአንዴና ለመጨረሻ ጊዜ ከልጁ ጋር እዚሁ ትታው እንደሄደች ይገባዋል። ከዚህ ጊዜ በኋላም ውሃ ሊያገኝ ስላልቻለ በቦታው ላይ ያገኘውን የአልኮል መጠጥ በትንሹ በመቅመስ የውሃ ጥሙን ለማስታገስ ይሞክራል። በሚያሳዝን ሁኔታ ግን ይሄ ትንሹን የፖልን ጉበት ጎዳው ከጥቅሙ በላይ ጉዳቱ አመዝኖ ፖልን እንዲታመም አድርጎታል። በዚህ ቦታ ላይ ከምግብና ከመጠጥ በላይ ደግሞ ትልቁ ችግር የሆነበት ቀደም ሲል በሕይወት የለቀቀው ሸረሪት ነው። ፖል ከቀን ወደ ቀን ሰውነቱ እያነሰ በሚመጣ ሰዓት ይህ ሸረሪት ደግሞ ለጉድ ሰውነቱ እየገዘፈ መጥቷል። እናም ሰውነቱ ከዚህ በላይ ሳያንስ አሁን ላይ ሸረሪቱ የማያስቆመው ከሆነ እንደሚገለው የገባው ፖልም ከሸረሪቱ ጋር ፊት ለፊት በመጋፈጥ ቦታው ላይ ያገኘውን እንጨት በመጠቀም የሸረሪቱን አይን አጥፍቶት ከቦታው ላይ እንዲሄድና እንዲፈራው ማድረግ ችሏል። ከዛም ከዚህ ቀደም በጣቶቹ በመጠቀም ይለኩሰው የነበረውን ክብሪት አሁን ላይ ለእጁ እንኳን ከብዶት ለመለኮስ ቢያስቸግረውም ከብዙ ሙከራ በኋላ እንደምንም ብሎ እሳቱን ማያያዝ ችሏል። ይህ በሚሆን ሰዓት ቤቱን የገዛው አንድ ሰው ወደ ቤዝመንት ውስጥ ይመጣል። በጊዜው ፖልም ሰውየውን እዚህ ጋር እንደሚገኝ ለማሳየት የሚችለውን ያክል ቢሞክርም አሁን ላይ መጠኑ ከጉንዳን በታች ስላነሰ ሰውየው ሊያስተውለው አልቻለም። ይባስም ብሎ ቤት ውስጥ ከሱ ጋር የነበረውን ብቸኛ አሳ ከቤት ውስጥ ወስዶታል። ታዲያ ፖል በዚህ ተስፋ ቆርጦ ቁጭ ብሎ በነበረ ሰዓት አንድ ቢምቢ በቤቱ መስኮት በኩል ሲገባ ይመለከታል። ይሄም ከዚህ ቤት የሚወጣበትን መንገድ ያመላከተው ሲሆን ትልቅ የሆነውን የእንጨት ፈርኒቸር በመወጣጣትም ቢምቢው የወጣበት መስኮት ጋር ደርሷል። ይሁንና በመስኮቱ ከማለፉ በፊት ይጠቅመናል ብሎ ያስቀመጠውን የሸረሪት ድር የግዴታ ሸረሪቱን ሳያስነሳው ማለፍ ይጠበቅበታል። ፖልም ቀስ ብሎ የሸረሪት ድሮቹን ለማለፍ በሚሞክር ሰዓት ሳይሆንለት ቀርቶ አንደኛውን ድር ይነካና ትልቁን ሸረሪት ወደሱ ጋር እንዲመጣ ያደርገዋል። በጊዜው ከፍራቻ የተነሳ ፖል በላዩ ላይ ሽንቱን ሳይቀር ሻንቶ ነበረ። ግና እሱ እንደፈራውና እንደ ሸረሪቱ አመጣጥ ድሩ ስላልተበጠሰ ሸረሪቱ ምንም ሳያደርገው ወደ ቦታው ተመልሷል። ይህንን ካለፈ በኋላ ፖል ወደ መውጫው ቦታ ላይ ቢደርስም ዛሬ ላይ ባለው የሰውነት መጠን በዚህ ቀዳዳ ውስጥ ማለፍ የማይቻለው የግዴታም በዚህ ለማለፍ አንድ ቀን እዚሁ ማደር እና ሰውነቱ እንዲቀንስ ማድረግ ይጠበቅበታል።
እናም ፖል በዚሁ መሰረት ሰውነቱ እንዲቀንስ በዛው ቦታ ላይ ያደረ ሲሆን ጠዋት ላይ ሲነሳ ግን ዙሪያውን በጉንዳንና በሸረሪት ተከቧል። ፖልም በዚህ ቦታ ላይ ከነሱ ጋር ከመታገል ይልቅ ወዲያውኑ በቀዳዳው ሾልኮ መውጣትን የመረጠው። በተቃራኒው ሸረሪቱ ደግሞ በአሁኑ ሰዓት ለዚህ ቀዳዳ ግዙፍ ስለሆነ ከቤት ውስጥ መውጣትም ሆነ እሱም ማሳደድ አልቻለም። በመጨረሻው ትዕይንት ላይ ፖል ወደ ጫካው ዓለም ውስጥ እንደገባ እንመለከታለን። ምንም እንኳን ልቡ በዚህ ቦታ ላይ የበለጠ አደጋ እንደሚኖር ቢነግረውም እሱ ግን ሰማይ ላይ ያሉትን ኮከቦች እየተመለከተ የሚያስበው ስለ ልጁ ሚያ ነው። በተመሳሳይ ሰዓት ልጁ ሚያም እነዚህን ኮከቦች ከሌላ ቦታ ሆና እያየች አባቷ ፖልን እያሰበችው ነው። በመጨረሻም ፖል ሕይወት በሰጠችው መንገድ ሕይወቱን ለመምራት ወስኖ በጫካ ውስጥ በሚሄድ ሰዓት ታሪኩ ያበቃል።